አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እንግዲህ ሰዎች በተለያየ አይነት መንገድ ይጠፋሉ። ዛሬ ደግሞ አንድ እህታችን ጠፋች። ከጠፋች 5 ወሯ ነው። እንደው ባካችሁ ያው ይሄን ሰሞን ልመና እያበዛውባችሁ ነው። እስኪ ሼር እያደረጋችሁ ምናልባትም ተይዛም እስር ቤትም ገብታም አይታችኋትም ከሆነ እንዲጠቁሟት፣ ቤተሰቦቿ በጣም እየተጨነቁ ነው ያሉት ማለት ነው። እና እስኪ ባካችሁ ሼር እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉ። ያው ታውቃላችሁ ሰው ሲጠፋባችሁ ጭንቀቱ ምን ያክል እንደሆነ ሀሳቡ በጣም ብዙ ነገር ነው እና በተለይ ለእናት በጣም ይከብዳል ማለት ነው። አለኩልያንን የልጅቷ ያለችበት ቀበሌ ማን ነው የተወለደችበት የትውልድ ሀገሯ ወግዲ ወረዳ 026 ቀበሌ ወግዲ ወረዳ 026 ቀበሌ ሳቤላ ኪዳነ ምህረት አግዲም የሚባል አግዲም አባ በምትባል ሰፈር አግዲም አባ በምትባል ሰፈር ወግዲ ወረዳ 026 ቀበሌ ሳቤላ ኪዳነ ምህረት አግዲም አባ በምትባል ሰፈር። እንግዲህ እዚህ ሰፈር ያላችሁ ልጆች ልጅቷ ምስሉ ላይ እንደምትመለከቷት ናት። ሼር እያረጋችሁ አፈላልጓት። የጠፋችሁ ደግሞ ተኩበር ነው ተደማ ማለት ነው። ስራ ገብታ ሰዎቹ አልተመቿትም። ኑሊ ብላ ሚሻውር ጠልባ ነበርና ከዛም በኋላ ሚሻውሩ እመጣልሻለሁ አሁን አልመጣልሽም መሽቷል ጠዋት ነው የምመጣልሽ ብሏት ከዛ ያው በማግስቱ ስልኳ አይሰራም ጠፍታለች። የት እንደገባች አይታወቅም። ሴትዮዋም ስትጠየቅ አላቅም ወዴት እንደሄደች አለች እየተባለ ነውና እስኪ እባካችሁ ሼር እያደረጋችሁ አፋልጓት ማለት ነው። የጠፋችዋ የልጅቷ ስም ደግሞ ውዴ ደጓለ ተሾመ እጅጉ ተሾመ እጅጉ። የጠፋችው ደማም ወይም ኩበር ከሚባል አካባቢ ላይ የጠፋችው ማለት ነው። ደማም ላይ በነገራችን ላይ በጣም ከባድ ነው ተፍትሽ እና ምናልባት ተይዛ ከሆነ ምናልባት እስር ቤት ሆና ከሆነ ያያችሁ አካላችሁ እንደው ባካችሁ ሼር አድርጉ ማለት ነው። ሌላው ደግሞ ከተገኘች የምትጠቁሙበት ቁጥር 2 ቁጥር አስቀምጥላችኋለሁ ኮሜንት ስር። በዚህም ደግሞ ነግራችኋለሁ 0507 32 80 41 0507 32 80 41 0558 ሁለተኛው ቁጥር ማለት ነው 0558 95 44 51 0558 95 44 51 ያው ይችን ልጅ ካያችኋት ወይም ደግሞ እንዲሁ ምናልባት በስራም ይሁን በምንም በእስር ቤትም የትም ቦታ ላይ ካያችኋት ጠቁሙ ማለት ነው። በዚህ ደውላችሁ መናገር ትችላላችሁ ማለት ነው። ልጅቷ ያው ከሳውዲ አረቢያ ነው ደማም ኩበር ከሚባል አካባቢ እንደነገርኳችሁ የጠፋችሁ ማለት ነው። ምስሉ ላይ እንደምትመለከቷት የመጣችው ደግሞ በህጋዊ ሳይሆን በህገ ወጥ ነው። በባህር ነው የመጣችው። በባህር መጥታ እየሰራች ነው። ደማም ወይም ኩበር የሚባል አካባቢ እየሰራች ነው። በዛ ምክንያት ነው የጠፋችው። እንግዲህ የገጠማትን ነገር አላህ ነው የሚያውቀው። አላህ ይድረስላት። አላህ ይድረስላት። ዱዓ አድርጉላት። ረመዳንም ያው እየተገባደደ ነው። ረመዳን እንዴት ነው ከእናንተ ጋር? ነግራችኋለሁ። እንግዲህ የወግዲ ልጅ ናት። ወግዲ ላንዴ ልትገምላችሁ ወግዲ ወረዳ 026 ቀበሌ ሳቤላ ኪዳነ ምህረት አግዲም አባ በምትባል ሰፈር ተወልዳ ያደገች ሲሆን የጠፋችው ደግሞ ከደማም ኩበር አካባቢ ነው። እንደዚሁም ደግሞ ስሟ ውዴ ደጓለ ተሾመ እጅጉ ትባላለች ማለት ነው። እና ይችን ልጅ ምስሉ ላይ የምትመለከቷት ናት። ካያችሁ ቤትም ቦታ ቤትም አካባቢ ካያችኋት እንግዲህ ለቤተሰቦቿ ሳውቁ በጠቀስኩ ቁጥር ላችኋለሁ። ውዶች ማሮቼ ረመዳን እንዴት ነው ከኛ ጋር? አልሐምዱሊላህ ረቢል ዓለሚን።
እና ያው ስራ ምናምን ያጠፋፋል። አልሐምዱሊላህ ብቻ ለበጎ ነው ብላችሁ ማለፍ ነው። በርቱ በርቱ፣ ጠንክሩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ ኢንሻአላህ እንገናኛለን። ያው ረመዳን ስለሆነ በጣም እንትን ብያለሁኝ እየመጣሁላችሁ አይደለም እንደ በፊቱ ማለት ነው። የስራ ጫናም ታውቃላችሁ። ምኑ እቃ ጠባው፣ ኧረ እንደ ወይኔ አይዟችኋል ገዛችሁ። ድሮ ረመዳን አለቀ በነገራችን ላይ ማለት ነው። እና እስኪ እንግዲህ አላህ ያጠንክረን ሁላችንንም። እና የትናንትናዋ ልጅ ደግሞ ሼር አድርጉላት። የምር የትናንትናዋ ልጅ ሼር አልተደረገችም። ምናልባት ከዚህ በፊት አስታውሳችሁ ከሆነ የሆነ ላይ ጠፍታ ሼር አድርጌ ነበረ። እሷ ትሆን እንዴ? ምናልባት ተፎቶዋ ጋር ምናምን ተመሳሰሉብኝ። አለኩል ያህል እስኪ ሼር አድርጉ። ትናንትና ሼር አረኩትን አላየችሁትም፣ እይታም አላገኘም፣ ሼርም አልተደረገላትም ማለት ነው። እና እስኪ ሼር አድርጉ። ሰው ሲጠፋ ዝም አትበሉ። ነግበኔ ማለት ነው። ነገ የኛ እህት የኛ ወንድም ቢጠፋ ዝም አንልም። ሀቂቃ ማለት ነው። በቻልነው መጠን እንሯሯጣለን። ስለዚህ እንደ ራሳችሁ አስቡት። ነገ የኔ ቤተሰብ ቢጠፋ እንዴት ነው የምሆነው? ሰው አይደለም የሚተባበረኝ የሚለውን ነገር ማሰብ አለባችሁ። ዛሬ እናንተ ሼር ማድረግ አይከፈልበትም። ሼር ብታረጉ ልጅ ተገይታ የመገኘዋ ሰበብ ብትሆኑ ደግሞ የቤተሰቦቿ የደስታ ሰበብ ብትሆኑ ደስታው ትልቅ ነው እና ዝም አትበሉ። እንደ ቀላል አትመልከቱት ማለት ነው። እና ሼር አድርጎ የትናንትናው ሼር አልተደረገም። ልጅቷ ደግሞ በጣም ነው የምታሳዝነው። ሀቂቃ በኤሌክትሪክ ገመድ እየተደበደበች 15 ዓመት ሙሉ እንግዲህ አስባችሁታል። ከቤተሰብ ተለያይታ 10 ዓመት ደሞዝ ሰጥተዋት አያውቁም። ልጅ ይኖራል ምን ይኖራል ብቻ በጣም ነው አንጀቴን የበላችሁና ሼር አድርጉ። እሱንም እየገባችሁ እዩት፣ ካላያችሁት ማለት ነው። ባካችሁ እዩትና ሼር አድርጉላቸው። ምን ያክል ጭንቀቱ ምን ያክል እንደሆነ የቤተሰብ መገመት አይከብድም ሀቂቃ ማለት ነው። እና እንደዛ ነው እላችኋለሁኝ። ያለኩል ያህልም በሌላ ቪዲዮ እስከምንገናኝ ወሬ አንዛዛሁባችሁ በነገራችን ላይ እና ስለዚህ ለዛ ነው እላችኋለሁ። ለማንኛውም አላህ ኸይሩን ነገር ይሻልን፣ ሀገራችንን ሰላም አላህ ያድርግልን። በያለንበት ዓለም ዳርቻ ሁላችንም የመጣንበትን የሀሳባችንን አሟልቶ አላህ በሰላም ለሀገራችን ያብቃን። አሚን በሉ። በዱዓ እንበረታታ። ለይለቱል ቀድርም ሊገባ ነውና ጠንክሩ፣ ዝም አትበሉ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።